ሉላ ከአክስቷ ጋር ተፋጠዋል። አክስትየዋ አሁን ላይ እያመነቻት ይመስላል። ግን ደግሞ በጎን በኩል ምናልባት ትቆረቆርና ትጸጽታ ወደ ቤዛ ታደላ ይሆን ወይ ትላለች። አክስት እጅግ ግራ ገብቷታል። አሁን ላይ ሮቤል ይውልሽ አንቺ ቪዲዮ ብትይዥብኝ እኔም ቴሌግራም ላይ የላኩልሽን ቪዲዮ ልታዩ ትችያለሽ ሲል ስልክ ይደውልላታል። ስልኳን አንስታ ነበር ስታናግረው፣ እሺ አይገርምም ሳስብህ ነበር እየደወልከው ልደውልልህ ነበረ ብሩን አዘጋጀህልኝ ወይ ብዬ ስትለው፣ የምን ብር ነው ማዘጋጅልሽ ወይዘሮ ዘርፌ ሲላት፣ 40 ሚሊዮኑን ብር ነዋ ሌላ ምን ልታዘጋጅልኝ ትችላለህ እባክህ በማለት ስትናገረው፣ ተይ እባክሽ እሱን ነበር የፈለግሽው? እሱን መጀመሪያ እኔ የላኩልሽን ብታየው ምን ይመስልሻል? ከዛም በኋላ ስለ 40 ሚሊዮኑ የምናወራ ይሆናል። አንቺ ስትቀርጭኝ ቪዲዮ እኔ ዝም ብዬ የምሸወድ ጅል ሞኝ ይመስልሻለሁ? እኔ ሮቤል ካንቺ በላይ እኔም እባብ ነኝ ይላታል። አቤት አዎ እኔም እባብ ነኝ። አንቺ ሳታየኝ ከኋላዬ ነበሩ ሰዎች፣ ቪዲዮ እንዲቀርጹ የታዘዙ ሰዎች ነበሩ። እናም አንቺ እያንዳንዷ እንቅስቃሴሽን እያደረግሽ የነበረችዋን እያንዳንዷ በግልሽ ስታደርግ የነበረውን ነገር ሁሉ እንዳለ በቪዲዮ ይሸዋለሁ። እናም ቴሌግራም ላይ ልኬልሻለሁ። አሁንስ ምን ይመስልሻል? አንድና አንድ እኩል ለኩል አልሆንም እንዴ ወይዘሮ ዘርፌ ሲላት፣ ምንድን ነው የምትለው አንተ ውሻ ስትል፣ አዎ ያው እንግዲህ አሁን እኩል ሆነናል ብዬ ነው ወይዘሮ ዘርፌ። ስለዚህ ምን ትያለሽ? ምን ታስቢያለሽ? ይላታል። ወይዘሮ ዘርፌ በጣም ትናደድና ወይኔ ለካ ተቀድሜያለሁ ቀደምኩኝ ብዬ ነበረ በማለት ስልኳን ከዘጋች በኋላ ብቻዋን ማውራት ትጀምራለች። ሮቤል አሁን ላይ ሳቁን እየሳቀ መጠጡን እየተጎነጨ ቤት ቁጭ ብሎ እየሳቀ ነው። ምክንያቱም የዘርፌ ድርጊት ሁሉን ነገር እኔን ሞኝ አድርጋ ልትበላ ነበረ። ልብማ እኔን ወንጀለኛ ለማድረግ ነበረ። ግን ደግሞ እኔ ማነኝ? ሮቤል እኮ ነኝ ሲል ብቻውን ያወራል። ሮቤል እንዴት እንደዚህ ሊያደርግ ይችላል? ወይኔ በማለት እኔ እኮ የቀደምኩህ መስሎ የነበረ አንተ እየተረገምክ ስትል ስልኳን ትወረውሯለች። ሉሊትም ቤቷ ቁጭ ብላ መኝታ ቤቷ ስለነበረች ይህን ሁሉ ታሪክ አልሰማችም። ግን ደግሞ ምን ማድረግ እንዳለባት አሁን ሌላ እቅድ ማቀድ እንዳለባት እያሰበች ነው። ሳሚ ከማን ጋር አክስቷ ሬሳውን ወስዳ እንደቀበረችው አጣሪ ያላትን ነገርም እውነታውን ደርሳበታለች። አንቺ እየተረገምሽ ገና እሰራልሻለሁ መስሎሻል? ለአንቺ የተቆረቆርኩ መስሎሻል? እንደዚህ ስታዩ እውነት ያወራሁት ቪዲዮ ሁሉ ላንች መስሎሻል? እኔ አንቺን ገና በቀልሻለሁ ስትል ሉላም ትዘትባታለች። ወይዘሮ ዘርፌ ላይ ነገሮች ሁሉ ጨልመውባታል። ይህንን 40 ሚሊዮን ብር ከየት አምጥቼ ነው የምከፍለው በማለት ተጨንቃለች። አሁን ላይ ምን ማድረግ አለብኝ? ስለዚህ ሉላን እንደምንም ብዬ ከሮቤል ጋር እንድትጣበቅ ማድረግ አለብኝ እያለች እያሰበች ነው። ሉላ ግን አሁን ላይ አክስትም ትሆን ሮቤልን እንደማትፈልጋቸውና ሁለቱም ጋር እንደማትሆን ግን ለጊዜው ደግሞ ለአክስቷ ተቆርቋሪ እንደሆነች አስመስላ መቀጠል እንዳለባት አስባለች። እናም ሳሚም ችግር የለውም እስኪ አጣራታለሁ ምን እንደምታደርግ እነግርሃለሁኝ ብለዋለች። እናም ለአክስቷ የቀረጸችውን ቪዲዮ ለሉላ አሳይታታለች። ሉላ እንዴት እንደዚህ ልታደርግ ይቻልሽ? ጎበዝ ነሽ ግን ትላለች። ግን ሉላ አላወቀችም። ሮቤል በበኩሉ ቪዲዮ እንደቀረጸና ቀሪ እሱ ጋር እንዳለው የምታውቀው ነገር የለም። የምታውቀው ያክስቷን ብቻ ነው። ስለዚህ ሁለቱንም ወጥመድ ውስጥ አስገባለሁ ማለት ነው እያለች ነው። አንተንም አክስቴንም ወጥመድ ውስጥ አስገብቼ የእህቴን ገንዘብና ንብረት አስመልሳለሁ። ከዛም በኋላ እህቴና እኔ አብረን የመኖር እድሉ ይኖረናል። እኔ እንኳን ከእህቴ ጋር አብሬ መኖር ባልችል እህቴ በነበራት ነገር ሁሉ እንድትኖር እፈልጋለሁ ስትል ራሴን መስዋዕት ማድረግ እችላለሁ አሁን ላይ ማለት ትጀምራለች። እናም ወይዘሮ ዘርፌ ግን ነገሩ ቢጨልምባትም ሳሮን ሰራተኛዋ ትጂም እቤት የለችም። ስለዚህ አሁን ቆይ ሰዎቹ አልደወሉልሽም ወይ አክስቴ ስትል ስጠይቃት እስካሁን ምንም የደወሉት ነገር የለም አልደወሉልኝም። ለምን እንዳልደወሉ ራሱ ግራ ገብቶኛል። አሁን ግን ቢደውሉም ለሮቤል አሳያለሁ ብላት ነበረ። እና ታዲያ አሁን እኮ ዝም ስንል እኮ ግራ ያጋባል። ምክንያቱም ያለምንም ምክንያት ትጂን እኮ ይዘዋታል። ታውቂያለሽ መቼም ሰራተኛሽ አይደለች እንዴ? ምንም ልጅሽ ባትሆንም እንደ ልጅሽ ቆጠሪያት ስትላት፣ አይ በፍጹም ስለ እሷ አያገባኝም። አሁን ስለ እሷ የሚያገባኝ ይመስልሻል? ስለ እሷ የምጨነቅ ይመስልሻል? የምጨነቀው ስለ ራሴ ነው ትላታለች። ወይ አክስቴ ለካ እንደዚህ ከባብ ነበርሽ እንዴ? እኮ ሰው ትመስይኝ ነበር ስትል ደግሞ አሁንም ምን እንደምታወሩ ለብቻሽ፣ አይ አይደለም ምን ማድረግ እንዳለብን እያሰብኩኝ እኮ
ሆኖ አክስቴ ስትል ነገሮችን ታስቀይሳለች። አሁን ስብቴ ነው የሚሻለው የኔ ልጅ፣ እንዴት እንደማድረግ እንዳለብን አላቅም። ሰላም ሰላም፣ ውድና የተከበራችሁ የመቅዲ ቤተሰቦች ይህን ቪዲዮ ላይክ የምታዩ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንድታበረታቱ ስል በአክብሮት ጠይቃለሁ። ቤተሰብ የሆናችሁ ደግሞ ላይክ ሸር እያደረጋችሁ አበረታቱኝ። ሀሳብ አስተያየታችሁን በኮሜንት የምታስቀምጡልኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም ነገሮች ሁሉ ግራ ቢያጋቧትም ግን ደግሞ ማድረግ ያለብኝን የእህቴን ንብረት አስመልሳለሁ ትላለች። ሳሚ አሁን ላይ ግራ ተጋብቷል። ምክንያቱም ሚስቱ እዚህ ጋር እርጉዝ ነኝ፣ እናም ደግሞ ሽብሩ ሊወስደኝ ነው። አሁንስ ሽብሩ በወሰደኝ ይሻለኛል ሁሉንም ትቼ ስትል ትነግረዋለች። ሳሚ ማማዬ አሁን ከጸበል ትመለስ ነው፣ ተረጋጊ ባክሽን። እኔ እጅ ላይ ያለው ገንዘብ የእሷ ገንዘብ ነው። የእሷን ገንዘብ አጥፍቼ ደግሞ ምን ማድረግ እችላለሁ? ስለዚህ አያትሽን ለተወሰነ ጊዜ ታገሱኝ በያቸው። አንድ ይሄን የጀመርኩትን ስራ አልጨርስና ከዛ የምትፈልጊውን ነገር ሁሉ አደርጋለሁኝ ሲል ይጠይቃታል። ኧረ እባክህ አንተ እንደፈለግ ስትወጣ ስትገባ እኔ ዝም ብዬ አያቴን ላስጨንቃታ? ያንቺ አያት አሁን ልጅሽ እርጉዝ ነች ብትባል ምን ምትል ይመስልሃል አያቴ ስትለው፣ በአጋጣሚ ሳሮን ትሄድና ኧረ እባክሽ ሽብሩ እርጉዝ እንደሆንሽ ሰምቷል፣ ግን ደግሞ እርጉዝ ብትሆንም እወስዳታለሁ ለ1 ዓመት ኮንትራት እያለች ነው ስትል ትነግራቸዋለች። ምንድን ነው የምትይው ሳሮን? አዎ እንደዛ ነው፣ አዎ ይሻለኛል፣ እንደውም ሽብሩ በወሰደኝ ይሻላል አሁን ስትል ለሳሚ ትነግረዋለች። ሳሚም ግራ ተጋብቶ ምንድነው እያልሻለሽው ግን ቆይ አንቺ ለምንድነው ትንሽ ሰውን የማትረጂው? አያትሽ ቆይ ምንድነው ችግራቸው? አንዴ ጥሎሽ አንዴ ምንድነው እሱ? በቃ አሁን አንዴ ከኔ ጋር ነው ያለሽው እና ደግሞ የተሻለ ቤት ሊኖረን ይገባል። አያቴ እንኳን ብትመጣ ምን ላይ ነው የምታርፈው? እዚች ፍራሽ ላይ ስኮ። ስለዚህ የተሻለ ነገር እናድርግና ከዛም በኋላ ጥሎሹንም ሁሉንም ማድረግ እንችላለን ይላታል። እሷ ግን በፍጹም አሁንስ አስሬ ሽብሩ በጠለፈኝ ማለት እንጀምራለች። ሳሚም ሽብሩ በጠለፈኝ የምትይው ምንድን ነው? ከፈለግሽ መሄድ ትችያለሽ፣ ግን ደግሞ ልጄን ያልሺው አንቺ ነሽ፣ በሆድሽ ያለው ልጅ የኔ ነው በማለት ይበሳጫል። ምክንያቱም እህቴ ስለምትመጣ ነው ታውቂያለሽ።